እግዚአብሔር ወይ ማረን አማኑኤል ወይ ማረን። ዛሬ መስገን አለው እኔም በጣም ሰላም ነኝ። ምናልባት መልእክት ደርሷችሁ ይሆን? እኔ አልሰማሁም ልደት። አው ምንድነው መሰለ አንድ ቪዲዮ ሰርቼ ነበር ላይቭ ከመግባቴ በፊት ቀን ላይ ምናምን እና ዩቲዩብ ላይ አንድ የተለቀቀ ትምህርት ነበረ በእናንተ ሚዲያ የተለቀቀ እና ስክሪንሾት አድርጌው ነበር ርዕሱንና የሰጣችሁት ቴምብሊን ላይ ያለው ነገር ርዕሱ ምናምን እጅግ በጣም የቤተክርስቲያንን ትምህርት ወይ ደግሞ ከቤተክርስቲያን ትምህርት ጋር የሚጋጭ ነው። ምን ይላል? ድንግል ማርያም በቀራኒው ከልጇ ጋር ተሰቅላለች፣ ቤዛችን ናት። ንቡረ እድ ቆሞስ አባ ዮሐንስ ተብሎ ተቀምጧል። ድንግል ማርያም ቀራኒው ከልጇ ጋር ተሰቅላለች፣ ቤዛችን ናት። እንደገና ማርያም ከልጅ በመቤታችን እንደምን ዳንና የሚሉ ሐሳቦች ጋር እጅግ በጣም አደገኛ የሆነ ነገር አየውና የሰጣችሁት ርዕስ በጣም ዘግናኝ ነው። እንዴት ቤተክርስቲያን ድንግል ማርያም ቀራኒው ከልጇ ጋር ተሰቅላለች ብላ ታምናለች ወይ? እንዴት እንደዚህ አይነት ርዕስ ልትሰጡት ቻላችሁ? ይሰማላ? ሁላችሁ ይሰማላ? እሺ፣ ምናልባት መኝታ ቤት ነኝ፣ የልጅ ድምጽ ይሰማል። እውነት ለመናገር የአባታችንን ትምህርት እኔ ፖዚቲቭሊ ነው የተረዳሁት። በካራ መድኃኔዓለም ቤተክርስቲያን ነው ያስተማሩት። ካራ መድኃኔዓለም የተመረቀ ዕለት በ27 ነው ያስተማሩትና ትምህርቱን ሪካርድ አደረኩኝ። ከዛ ተምኔሉ ትንሽ ከበድ ብሎኝ ነው እኔ አይደለም ኦሬዲ የኔ ልጅ ነው የሚሰራው ተምኔሉንና ትንሽ አልከበደም። ተምኔሉ በጣም ትንሽ ተጋኗል። የማርያም ስጋ የተሰቀለው የእመቤታችን የማርያም ስጋ ነው ይላል። አባታችን ካስተማሩት ንቡረ እድ ያስተማሩት ያው ቃለ እግዚአብሔሩን እንደ እመቤታችንን ፍቅር ለመግለጥ በጣም ካላቸው ውስጣዊ ፍላጎት የተነሳና በደንብ ለመግለጽ ያንን እዛ ጋር እሳቸው የተጠቀሙትን ነው ለመጠቀም የሞከር ነው ቀጥታ ማለት ነው አውርደ ነው። እንደዚህ አደጋ ያመጣል ብዬ አላሰብኩም። አሁን ተምብኔሉን ቀይሬዋለሁ። ቲክቶክ ላይ የተወሰኑ ልጆች አጀንዳ አድርገውም ሲያወሩበት ሰማሁኝ። ከዛ ቆይስቲ ምንድነው ይሄ ነገር ብዬ ለማየት ሞከርኩና እኔ ቀጥታ እሳቸው እመቤታችን በተዋህዶ ሃይማኖታችን ያው በፍጹም ስጋ ከርሷ ነስቷል፣ ከስጋዋ ስጋ ከነፍስ ነፍስ ነስቶ ነው የሚለውን ነገር ለማጉላት ስለፈለጉ በመስቀል ላይ ተሰቅላለች። በቤታችን የተሰቀለው የእመቤታችን ስጋ ነው ተዋህዷታልና እና ከመስቀሉ ስርም ያለችው ቅድስት ድንግል ማርያም ናት ብለው ያንን የተናገሩትን ቀጥታ እንደወረደ ታይትልም ተምብኔልም አድርገን ለቀነዋል። ግን አሁን ኮሜንቶቹን ገብቼ ካየው በኋላ ቲክቶክ ላይም ያለውን ነገር ካየው በኋላ ኦሬዲ በጣም ተሰምቶኛል። እኔም እንዲህ አይነት ነገሮች ትንሽ አነጋጋሪ ናቸው። በዛ ላይ አዲስ አጀንዳን ሊፈጥሩ ይችላሉና እንደዛ አይነት ነገር ላይ ምክንያት ሆንኩኝ እንዴ ብዬ አሁን ኦሬዲ ተምብኔሉን ቀይሬዋለሁ። ታይትሉን ኦሬዲ አልቀየርኩትም መሰለኝ። ታይትሉንም ሁሉንም ለማስተካከል እንትን ብያለሁና ጥፋት ያለ ይመስለኛል። እኔ ግን እግዚአብሔር በሚያውቀው በንጹህ ልብ በቃ እሳቸውም ድንግል ማርያምን ለመግለጽ የተጠቀሟቸው ቃላቶች ስለሆኑ እኔም በፍቅር በፖዚቲቭሊ ተረድቼ ነው ይሄንን ያደረኩት ልደት። አንዳንድ ጊዜ ነገረ ክርስቶስ በታሪክ ውስጥ እጅጉን አጨቃጫቂ እና አከራካሪ ትምህርት እንደሆነ ይታወቃል። በቤተክርስቲያናችን ደግሞ የጸናና የጠራ ትምህርት አለ። በእርግጥ አባታችንም ያስተላለፉት ትምህርት ስተት የተሞላበት ትምህርት ነው። ስተቱ ምንድነው? የምንጠጣው የድንግል ማርያም ደም አይደለም፣ የምንቆርሰው የድንግል ማርያም ስጋ አይደለም፣ በመስቀል ላይ የተሰቀለው የድንግል ማርያም ስጋ አይደለም። የራሱ ገንዘብ ያደረገውን ስጋውን ነው። የራሱ ገንዘብ ያደረገውን ደሙን ያፈሰሰው ተዋህዶን የሚነካ ትምህርት አለ። በብፁዕ አቡነ ሕዝቅኤልም የተነገረው
በእኚህም አባታችን የተነገረው ትምህርት ስተት አለውና እስቲል አሁንም ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች ልክ ይሄ ኮሪዲመር ናት እያልን ያለነው ኮሪዲመር ናት ማለት ሞር ወደ ካቶሊክ አይነት ትምህርት የሚጠጋ እሷም አብራ ቤዛ ናት እንደ ክርስቶስ ገብቷል አብራ ቤዛ ናት እንደ ክርስቶስ የክርስቶስ ቤዛነት ላይ እሷም አብራ ናት አብራ ተሰቅላለች አብራ ሞታለች አብራ ድናለች ነገረ ክርስቶስን የመዳን ትምህርትን ነገረ ቤተክርስቲያንን ሁሉም ነገር ጥያቄ ውስጥ የሚከት ቃል ነው በጣም ነው የደነገጥኩት እኔ ሳይው ቀን ሰምቼው ነበር ሪከርድ አድርገው ልጆች ቪዲዮ እንዲለቁ እንደው ስልክ ስለሌለኝ ነው እንጂ ባጋጣሚ ለመደወልም ጥረት አድርጌ ነበርና ርዕሱንም አስተካክለው ድንግል ማርያም በቀራንዮ ከልጇ ጋር ተሰቅላለች ሁሉ ሚለው በጣም አስቸጋሪ ከዛ ቀጠልና ቤዛችን ናትና ትምህርቱንም ስንሰማው ለምሳሌ ይሄ ነው እንግዲህ የነበረው ነገር ሊቀ ጳጳስ ስተት እንደሆነ መላው የኦርቶዶክስ አማኝ እንዲሁም ቅዱስ ሲኖዶስ በግልጽ ወጥቶ የተቃወሙ ነገር ቤዛነቷ ግን የመስቀል ቤዛነት አይደለም እንደ ክርስቶስ የሷ ስጋ መስቀል ላይ ወጥቶ አይደለም ቤዛነት ከተዋህዶ በኋላ የማርያም ስጋ ብለን የምናነሳው ነገር የለም በቃ የስጉ ቃል ነው ገንዘብ አድርጎታል የራሱ አድርጎታል ልክ ከተዋህዶ በፊት የክርስቶስ ስጋ እንደማንለው ከተዋህዶ በኋላ ያ ስጋ በቃ የራሱ ስጋ ነው ገንዘብ ያደረገው ስጋው ነው እና የፈሰሰው ከመለኮት ጋር የተዋሃደ ደም ነው እና በቅንነት ከመቤታችን የነሳውን ስጋ በሱ ነው ያዳነን ለማለት ከሆነ ግልጽ ቃል አለኩ መጠቀም ይቻላል ስጉ ቃል ስጋን የተዋሃደው ከመቤታችን ነው ከመቤታችን የነሳውን ስጋ ከባህሪ መለኮቱ ጋር አዋህዶት መስዋዕት አድርጎታል ይሄ በቃ ትክክለኛ አነጋገር ነው ከዛ ውጪ ግን ድንግል ማርያም ቤዛ ናት ብለን ከዛ በመስቀል ላይ የቀረበው የወጣው የማርያም ስጋ ነው ማለት ይሄ በጣም ስህተት ነው እሱ እንዳለ ሆኖ የሰጣችሁት ርዕስ ደግሞ በጣም አደገኛ ነው በጣም የቤተክርስቲያንን ትምህርት የሚነቀን ጉዳይ ነው ድንግል ማርያም በቀራንዮ ከልጇ ጋር ተሰቅላለች ይሄ በጣም ጥንቃቄ ያስፈልጋል ቤተክርስቲያንን እንዴት ዋጋ እናስከፍላታለን በእንደዚህ አይነት ነገር በጣም ቀለል ተደርጎ የሚታይ ነገር አይደለምና ይሄንን ነው ማለት በተቻላችሁ አቅም ከአባቶች ጋር ተነጋገሩ ራሱ ልክ አይደለም ኦፊሻሊ ምንም ልክ አይደለም ይስተካከል ትምህርቱን ደግሞ የሰሙት የቤተክርስቲያን አባቶች ምላሽ ይሰጡበታል ወይ ያስባሉ የመተሰማኝን ሐሳቤን በቪዲዮ አስቀምጫለሁ በታሪክ ውስጥ የማይታወቅ ትምህርት በትውፊት ያልተላለፈ በሐዋርያት ያልተሰበከ በሐዋርያን አበው ያልተሰበከ ትምህርት ማንም ሰው ተቀበል ተብሎ አይገደድም ትምህርቱ ራሱን የቻለ ሰንሰለት አለው የመጣበት መንገድ በዛ ተመዝኖ ነው የሚያልፈው እና በስሜት የምንናገረው ነገርና ከሐዋርያት ተቀበለን በትውፊት በቅዱስ ትውፊት ያገኘነው ትምህርትና አሁን ላይ አንዳንድ ሰዎች የሚናገሩትን ትምህርት በዛ ትውፊት እየመዘንን ነው የምናሳልፈው መመዘኛው አበጥረን የምናሳልፍበት ትምህርቱ የሐዋርያት ትምህርት በትውፊት የተቀበልነውን ትምህርት በቅዱስ ትውፊት እና ይህ ትምህርት በታሪክ ውስጥ አይታወቅም እንደዚህ አይነት ትምህርት ኮሪዲመር ናት ብሎ የለም ያስተማረ የለም በቃ ስጋን ከተዋሃደ በኋላ ያ ስጋ የራሱ ገንዘብ ነው የኢየሱስ ስጋ ጳውሎስም ብዙ ቦታ ካየ የክርስቶስ ስጋ አንድ ጊዜ በማቅረብ ተቀድሰናል በገዛ ደሙ ዕብራውያን 9:12 በገዛ ደሙ ነው ወደ ቅድስት የገባው ነው የሚለው በገዛ ደሙ በበጎች ወይም በፍየሎች አይደለም በገዛ ደሙ ማለት በራሱ ደም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እመቤታችን የዓለም ቤዛ የምትባለው እንደ ክርስቶስ ተሰቅላ አይደለም የዓለም ቤዛ ያልነው ኮዝ ኦፍ ሳሊቬሽን ከሚለው ሐሳብ ጋር ነው ምናብራራው ቅዱስ ኢራኒስ በስፋት አስተምሮታል በአምስተኛው ቻፕተር ላይ በመጀመሪያው ቡክ ቻፕተር 5 ላይ በስፋት ቻፕተር 3 ላይ ያለ ይሄ ሐሳብ ኮዝ ኦፍ ሳሊቬሽን እያለ ይነግራታል ይናገርላታል ያስተምርላታል ከሔዋን ጋር ያነጻጸራት ማለት ከዛ ውጪ ግን ብቸኛ አስታራቂ ከአብ ጋር የታረቅንበት በደሙ የታረቅንበት ጌታ ነው አቻ የሌለው አስታራቂ አብሮት ያስታረቀ የለም ከክርስቶስ ጋር ይታረቃል እንደ አምላክነቱ እንደ ፍጹም ሰውነቱ ግን ብቸኛ አስታራቂ ነው እና የጥንቃቄ ይፈልጋል ርዕሱን ቶሎ አስተካክሉት ብዙ መናፍቃን ጋር ደርሶ ሰዎች ቢሰናከሉ ነፍሳት ለምን ይጠፋል ለምን ሰው ይሳሳታል ለምን አይምሮ ይበረዛል አንዲት ነፍስ ራሱ ክርስቶስ ይሞተለት ነፍስ ለምን ይደነግጣል ዋጋ የተከፈለለት እኮ ነፍስ ነው እንዴት በእንደዚህ አይነት ነገር ልቡ ይረበሻል እንዲረበሽ ስናረጋዋለን እና ያንተ ሰዎች ቆነ የሚያረጉት እዚህ ቦታ ላይ የሚቀመጡ ሰዎች ትንሽም ቢሆን የቤተክርስቲያን ትምህርት የሚያቆሙን አለባቸው ርዕስ ሲሰጥ ትኩረት መደረግ ያለበት ኦዲየንሱን ነው እንጂ ዩቲዩቡን አይደለም ኦዲየንሱ ነው ትኩረት መደረግ ያለበት የተላለፈው ነገር ምን ጊዜም ለኦዲየንሱ ይመጥናል አይመጥንም ነው
መታረም መታየት አለበት በደንብ ታይትሎች አንዳንድ ጊዜ ተለምዷል ዩቲዩብ ላይ አቴንሽን እንዲስቡ በጣም እይታ እንዲያገኙ ሰዎች ትኩረት እንዲሰጡ ተደርጎ ይጻፋል አንዳንድ ርዕስ ለምሳሌ አሁን ሆነ ጊዜ ከእፎይ ጋር በተነጋገርኩት ልደት እፎይን ገሰጸው ምናምን በቃ አይለኛ ታምብሊንግ ሰርተው ነው ያጮሁታል እንደዛ ሆነ የለበትም የሃይማኖት ጉዳይ ሰከን ተብሎ በስነ ስርዓት ነው መታየት ያለበት ይሄን ለማስተላለፍ ነው ወንድሜ ልደትዬ ቴንኪው በጣም አመሰግናለሁ ርዕሱንም ይዋውን ቀይሬዋለሁ ምናልባት በዚሁ አጋጣሚ ትምርቱን ሰምተው የተወዛገቡ ሰዎች ካሉ ሜቢ እኔ እንዳልኩ የተረዳውት በቃ በቅንነት ቀጥታ እንዳንተ ወይም ደግሞ እንደዚህ ወደ ኋላ ትንሽ አድርጌ ለማሰብ ጊዜ አልነበረኝም ተባለ ሩጫ ላይ ነው ወደዛ ወደዚህ እንላለንና ቀጥታ ትምርተ ወንጌል ነው ትምርቱን ሰምቻለሁ ግን እንደዚህ አድርጌ አይደለም የተረዳውት እኔ ኦሬዲ የድንግል ማርያም ቤዛነቷን ለመግለጽ የተጠቀምኩት በዛ መሰረት ነው የተጠቀምኩት አጥፍቼ ከሆነ ይቅርታ በጣም ጠይቃለሁ ርዕሱንም ቀይሬዋለሁ ተምብኔሉንም ከላይ ያለውንም ማስተካክየዋለሁ ትምርቱም አይ ከቤተ ክርስቲያን አንፃር እንደው ብዙ ችግር ሊፈጥር ይችላል የሚባል ከሆነ ከዩቲዩብ ላይ ማውረድ ይችላል ልደትዬ ኤግዛክትሊ የተላለፈው ትምርት የሌሎችን ወንድሞች ሐሳብ ተሰማለ የተላለፈው ትምርት በቀጥታ ከነገረ ክርስቶስ ከነገረ ተዋህዶ ጋር የሚጋጭ የመዳን ትምርታችንን ጥያቄ ውስጥ የሚከት ጉዳይ ነው ባጭሩ ትምርቱ ራሱ እኔ ሰምቻለሁ ሙሉ መግቢያው ላይ እቺ ሙሉ ለሙሉ እኮ አይደለም የተነቀ 19 ደቂቃ አካባቢ ነው በዛው 3 ደቂቃ ናት ምናምንም ነው 2 ደቂቃ መጥቶና ናት በጣም ብዙ ነገሮችን የቀየረችው ሙሉን ሲሰማ ሙሉ እንደዛ አይደለም የሆነች መግቢያው ላይ አካባቢ ያለችው ትምርት ናት ችግር ውስጥ የከተተችውና ሷን ፓርት ኤዲት ብታረጓት ግን ደግሞ እናንተ ኤዲት አርጋችሁ ብቻ እንድታወጡት አይደለም መድረክ ላይ የተሰበከ ትምርት እስከሆነ ድረስ ሊቃውንተ ቤተክርስቲያን ሊያዩትም ይገባል ከኛ አባት ጋርም ሊነጋገሩ ይገባል እንዲህ አይነት ትምርት አለ ወይንስ የለም ኤዲት አርገን አወጣን ኦኬ እሺ የሳቸው እምነት እንደዛ ነው ወይ እዛ ጋር አሜን ብሎ የሄደው ክርስቲያን እንደዛ ነው ወይ ኖ መታረም አለበት ትምርቱ ስተት መሆኑ መታወቅ አለበት ሊቃውንተ ቤተክርስቲያን አባቶች ልክ አቡነ ገብርኤልን እንዳረሙት እና ይቅርታ እንደጠየቁ እንደዚህ አይነት ነገሮችን በግልጽ ሲታዩ ቤተክርስቲያን ከስሜታዊነት የራቀች ናት ሊቃውንት አሏት እነሱ የመጽሐፍት መምህራን በስነ ስርዓት ሊያርሙት የሚገባው ነው ግን ልክ አይደለም የክርስቲያኑ ልብ ከሚረብሽ እናንተ በታወርዱት እንደኔ ሪኮመንድ አደርጋለሁ በደንብ ተጣርቶ ይሄ ነው እስኪባልበት ድረስ ማለት ነው የናንተ ሚዲያ ለምን አወዛጋቢ ነገር ይለቃል ይባላል ብዙ ነገር እንዳልሰራ ለቤተ ክርስቲያን ብዙ አብያተ ክርስቲያናትን እንዳላሰራ ለምን እንደዚህ ጥያቄ ውስጥ ይገባል ተብታ ብዙ ሰውስ አንሰብስክራይበር ያደረገ ተአማኝ እንዳልሆነ ለምን ያደርገዋል ከዛ አንፃር አይ ሪኮመንድ ብታወርዱት ከዛ አባቶች አይቶ ማስተካከያ ይሰጡበት ደግሞ ማስተካከያውን ብትለቁ ይተሻለ ነው ያሰማል እስኪ ዮሐዴ ሌሎቻችሁ ናቲ እስኪ ሐሳብ ስጡበት ከሰማችሁት ትምርቱን ነው ሰምቻው ነው ልደትዬ እኔ ልጨርስ ኦሬዲ ቪዲዮውን አውርደዋለሁ ዝም ብሎ ፋይል ሆኖ ይቀመጥ ለጥያቄም ከተፈለገ ቪዲዮውን ይዤ መቅረብ ይችላልው ከዩቲዩብ ላይ ግን አወርደዋለሁ የተወሰኑ ኮሜንቶችንም ገብቼ አይቻለሁ በጣም ትንሽ ሰው ብዙ ነገር ሐሳብ ሰጥቶበታልና በዛ መሰረት ባልከው መንገድም ልክም አይመስለኝም አሁን በደንብ ሳስበው የተሰማኝ ስሜት እንዲህ አይነት ነገር ከሆነ ለጊዜው ቢወርድ ነው የሚሻለውና አወርደዋለሁ ለአስተያየቱ ስለሁሉም ነገር ግን አመሰግናለሁ እግዚአብሔር ያክብርልን እግዚአብሔር ያበርታችሁ እግዚአብሔር ያጽናችሁ ሞር ደግሞ ሊቃውንተ ቤተክርስቲያን እዚህ ላይ ብዙ ነገር ሐሳብ እንዲሰጡበት እንጠብቃለን አስተካካዮች እንዲደረጉበት ግን አንተ በቅንነት መተህ ስላናገርከን እሺ ብለህ ስለታዘዝ እናመሰግናለን ሳትንቅ መተህ ስለተቀላቀልከና ሐሳባችንን እና ደግሞ የኦዲየንሱንም ሐሳብ የክርስቲያኑንም ሐሳብ ስለሰማ እግዚአብሔር ያክብር እናመሰግናለን በጣም ዮሐዴ ቀድሞ ስለገባ የምትሰጠው ሐሳብ ካለ ኦኬ እሺ ቃል ይታሰማልን ለደትሻም አዛይልም እንደዚህ አይነት ነገሮች በጣም በተለይ በመድረክ የሚነገሩ ንግግሮች ምናምን በጣም ጥንቃቄ ይፈልጋሉ በነገራችን ላይ
እንኳን በመድረክ በተለይ ደግሞ አሁን የሆነ ስህተት አርማለሁ ብለ የምትናገራቸው ነገሮች በጣም ጥንቃቄ ይፈልጋሉ። ከዚህ በፊትም ስለምናቀው ማለት ነው። የሆነ ስህተትን አርማለሁ ብሎ ለምሳሌ ያውጣኪ ስህተት ምንድን ነበር? ከአርዮሳዊ ምንፍቅና ለመሸሽ ብሎ ሌላ ምንፍቅና ውስጥ ሲገባ ትመለከተዋለህ። ኦኬ የአርዮስ ምንፍቅና ወልድ ፍጡር በመለኮቱ የሚለውን ለመሸሽ ጭራሽ ሰውነቱም በቃ እንደውም ውጠቷል ቶታሊ መለኮት ሆኗል ወደሚል ክህደቱ ሲገባ ትመለከታለህ። እና የሆነ ስህተት ስታርም አንተ ደግሞ ሌላ ጥፋት አጥፍተህ ችግር እንዳይፈጥር በጣም ጥንቃቄ ያስፈልጋልና የእመቤታችን የዓለም ቤዛነትን ትክክል አይደለም። ኦፍ ኮርስ ስህተት ነው። እመቤታችን ከክርስቶስ ጋር ተነጻጽራ አይደለም የዓለም ቤዛ የምትባለው። በጭራሽ ከሱ ጋርም ተነጻጽሮ የሚነገርለት ማንም የለም። በገዛ ደሙ ወይም ደግሞ በገዛ ሞቱ ሊበጀን ሊያድነን የሚችለው ክርስቶስና ክርስቶስ ብቻ ነው በነገራችን። ኦኬ አባቶቻችንም ሲናገሩ ፍጡር ያልቻለውን ፍጥረት ስላልተቻለው እኮ ነው አይደለ ፈጣሪ ሰው መሆን ያስፈልገው። ኦኬ የራሱ ከፍሎ የተዋሃደውን ድንግል ማርያምን ቀጥታ መዋሃድ ይችል ነበር። አሁን እንደሚባለው አይነት ነገር ቢሆን ቀጥታ ድንግል ማርያምን አዋሃደ መለኮት መጥቶ፣ ግን እንደዛ አይደለም። የእግዚአብሔር ዓላማውም ሐሳቡ በጣም ሚስሊድ እንዳናረገው ወይም ደግሞ የሚሰማውም ሰው ሚስሊድ አድርጎ ወደ ሌላ ስህተት እንዳይወስድ ጥንቃቄ ያስፈልጋል። እመቤታችንን መለኮት ፈጽሞ አልተዋሃዳትም። ይሄ ሁላችንም ልናውቀው የሚገባው ነገር ነው። ኦኬ መለኮት ድንግል ማርያምን ተዋህዷታል? አልተዋሃዳትም። ይሄ በቃ አስረግጠን ልናውቀው የሚገባ ነገር ነው። መለኮት ድንግል ማርያምን አልተዋሃዳትም፣ ከፍሎ ተዋሃደ ነው ትምህርታችን ማለት። ኦኬ ከፍሎ ተዋሃደ። ኦኬ ከዛ በኋላ በቃ የክርስቶስ ስጋ የሚባል እንጂ የድንግል ማርያም ስጋ አይባልም። ክርስቶስ የከፈለውን ስጋ በቃ የራሱ ሆነ፣ የክርስቶስ ሆነ፣ የቃል ገንዘብ ሆነ በቃ ከዛ በኋላ። ስለዚህ እንደዚህ አይነት አገላለጾች ጥንቃቄ በጣም ይፈልጋሉ። ሌሎችም ወደ ስህተት እንዳንመራ ደሙ ከፍሎ የወሰደው ከድንግል ማርያም ነው፣ ትክክለኛ አገላለጽ ነው። ስጋውን ከፍሎ የተዋሃደው ከድንግል ማርያም ነው፣ ትክክለኛ አገላለጽ ነው። ከከፈለው በኋላ ግን የድንግል ማርያም ነው ተብሎ ሳይሆን የክርስቶስ ሆነ፣ የቃል ገንዘብ ሆነ። ኦኬ የቃል ገንዘብ ሆነ። ስለዚህ ቃል ከስጋ ጋር ከተዋሃደ በኋላ ኢየሱስ ክርስቶስ ይባላል እንጂ ድንግል ማርያም እያልን አንጠራውም። ኦኬ ለዛ ነው በሐዋርያ ሥራ ምዕራፍ 20 ከቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርም ቤተክርስቲያን፣ በገዛ ደሙ የማን የራሱ ደም የቃል ደም ነው። ለዛ ከሆነ ቅዱስ አትናቴዎስም አይ ይሄ ሰውነቱ እኮ የፍጡር ነውና እንዴት ፍጡር ታመልካላችሁ ይላሉ መናፍቃን ይልና ኖ ትክክል ነው፣ ያ ከፍጡር የተወሰደ ገንዘብ ነው። ከተዋህዶ በኋላ ግን ይላል ቅዱስ አትናቴዎስ ያ ስጋ የማን ገንዘብ ሆኗል? የቃል ገንዘብ ሆኗል። ስለዚህ ቃልን በመታመልክበት ሰዓት ስጋህን አውልቅልኝ እና አንድ ጊዜ ላምልክ ልትለው ከቶ ትችላለህ ወይ ይላል። አትችልም። በቃ በማይነጠል ሁኔታ ቃል ከስጋ ጋር ምን ሆኗል? አንድ ሆኗል፣ ተዋህዷል። ከዚህ አንፃር ልናየው ይገባል እና እንዳናምታታ ሰዎችም ወደ ስህተት እንዳመራ ጥንቃቄ ያስፈልጋል። በተለይ አባቶቻችን ጥንቃቄ ያስፈልጋል። ለመናፍቃንም መሳቂያ ምናምን ስለሚሆን ማለት ነው። ኦኬ ኦርቶዶክሳውያን የሚለየን ከፕሮቴስታንቶች አንድ ፓስተር ተነስቶ የፈለገውን ሊያወራ ይችላል በነገራችን። ኦኬ ያም እምነቱ ሊሆን ይችላል። ማንም ሊያርመው የሚችልም አካል የለም በፕሮቴስታንቱ። የዮናታንን ታሪክ ማስታወስ እንችላለን። ከድንግል ማርያም ምንም የወሰደው ነገር የለም ማለት ከ5 ዓመት በኋላ መጥቶ ደግሞ አረ የወሰደው ነገር አለ ብሎ ደግሞ መጣ። ማንም የሚይዘው የለም፣ የሚያርመው የለም። በጋሻውም ተነስቶ ስላሴን አቦካው። ከፕሮቴስታንት ያረመው አለ የለም። ማን ነው ያረመው? ክርስቲያኖች ማለት ነው። ኦኬ ክርስቲያኖች አርመውታል። ከዛ ግን እንዲያርም ምናምን ገፋፍተውታል። በክርስትና በኦርቶዶክስ ግን የሚለየው ምንድነው? የሆነ ሰው ተነስቶ ትምህርት ሲናገር ኦኬ ከራሱ አምጥቶ ከሆነ የተናገረው ይጠየቃል። ከየት መጣ ይሄ ትምህርት? ኦኬ ሐዋርያዊ ስለሆነን ማለት ነው፣ ትውፊታዊ ስለሆነን ማለት ነው። ኦኬ ከአባቶች ትምህርቱ ሊጠቀስ ሊመጣ ይገባል። ከየት መጣ ይሄ ትምህርት ሊባል ይገባል ማለት ነው። ኦኬ ስለዚህ ትምህርቱ
ሶርሱ ስለምናቅ ነው እንዲህ ብለንም የምንናገረው ከየት የመጣ ትምህርት ነው ብለን መጠየቅም ስለምንችል ነውና ከዚህ አንፃር ተመልከቱት አባቶችን ለማረም ምናምን አይደለም ዳህጸ ልሳንም ሊሆን ይችላል ኦኬ ወይም ደግሞ ይሄ ዳህጸ ልሳንም ይባላል መድረክ ላይ ወጥተህ በምትናገርበት ሰዓት ተሳስተህ የምትናገረው ነገር ሊሆን ይችላል እና ተሳስተህ የተናገርከው ነገር ደግሞ በንግግር የሚታረም ነገር ትምህርት ወይም ሃይማኖት እስካልሆነ ድረስ ማለት አባቶችም የሚናገሩት መድረክ ላይ እያንዳንዱ ተወስዶ ሃይማኖት አይደረግም ኦኬ መተው ታርሞ ተስተካክለው የሚነገር ነገር ስለሆነ ማለት ነውና ይናክል ፕሮቴስታንቶቹን ቢያራግቡት ምናምን የቤተ ክርስቲያን ትምህርት ነው ወይስ አይደለም የሚለው መመዘኛ ስላለን ችግር የለውም ግን አባቶቻችን ወደ ተሳሳተ መንገድ እንዳይሄዱ ግን ጥንቃቄ ተደርጎ ቀደም ልደትም ሲል እንደነበረው በአባቶችም ታይቶ እርማት ቢሰጥበት ጥሩ ነው ብያስባለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልን ዮሐዴ እግዚአብሔር ያክብርልን ቃለ ሕይወትን ያሰማልን እናመሰግናለን በጣም ወሳኝ ትምህርት ነው ነገረ ክርስቶስ በጣም ሴንሲቲቭ ትምህርትም ደግሞ ነገረ ክርስቶስ በጣም አብያተ ክርስቲያናትን የከፋፈለ ትምህርት ቢኖርም ነገረ ክርስቶስ በጣም ማለት በአሪዮስ ክደት ቤተክርስቲያን አልተከፈለችም እስቲ ማለት አልወጡም ልንከፈል ይቻልንበት ማረጃ ምክንያቱም ይሄው የነገረ ክርስቶስ ትምህርት ነው በጣም አደገኛ ትምህርት ሰዎች ይዘው ይመጣሉ በነገረ ክርስቶስ ዙሪያ ሳያስቡት አርማለው ይያልክ ሌላ ስተት ለዛ ነው ነገረ ማርያም ነገረ ክርስቶስ በጣም በጥንቃቄ ሊታዩ የሚገባቸው ትምህርቶች ናቸው በኢትዮጵያ ቤተክርስቲያን በነገረ ማርያም ዙሪያ ላይ የተዛባ ነገር ማስተማር ስተት ነው የተለጠጠ ትምህርት ማስተማር ስተት ነው ሁለቱንም ባላንስ ማድረግ ይተበከበናል እጅግ በጣም በቃ ያልሆነውን ነገር ላይ ሰቅሎ ማውራትም ማክበር አይደለም ያልሆነውን ስም ደግሞ መስጠትም ስተት ነው መጠኑንና ልኩን ጠብቆ በስነ ስርዓት ማስተማር ግን ተገቢ ነው ገብቷችኋል ምን ትላለች ቤተክርስቲያን ሐዋርያት ምን ይላሉ የሚለው ነው እንጂ አንዳንድ ጊዜ ከፍቅርም ሊሆን ይችላል ካነጋገር ምናልባት ሊያስተላልፉት የፈለጉትና በአንደበታቸው የሚናገሩት የሚለያይባቸው ሰዎች ይኖራል እኔ እኮ እንደዛ ለማለት ፈልጌ አይደለም የሚል ሰው ገጥማቸው ያቅም ከተናገረ በኋላ ይነግድ እንዴት እንዲትላል እንዴት እንዲባላል ካላችሁ በኋላ አይኔ እኮ ለማለት የፈለኩት እኮ ይሄን አይደለም ምናምን ልክ ዲያቆን ያረጋል አበጋዝ እንደተናገረ ኦርቶዶክስ አይነት መጠን በነገረ ማርያም መለጠጥ ካቶሊካውያን የት እንደደረሱ እናውቀዋለን እኛ መጠን አለን ከዛ አናልፍም ኦርቶዶክስ አይነት መጠን ነው እንዳለ ዲያቆን ያረጋል አበጋዝና አንዳንድ ሰዎችን ደግሞ ተመልክቻለሁ ኦርቶዶክሳዊ እኮ አረዳድ ቢኖራችሁ እኮ ለማለት የፈለጉትን ትረዳላችሁ ኦርቶዶክስ አረዳድ ማለት እኮ እንዲህ ያለውን ትምህርት እንዲህ አድርጎ መረዳት ማለት አይደለም የተጣመመውን ትምህርት ማቅራት ነው ኦርቶዶክሳዊ አረዳድ ማለት ኦርቶዶክሳዊ ማይንድ ሴት ማለት የሆነ ሰው ሲያጠፋ ጥፋቱ እንደ ጥፋት ሳይታይ አርመው አይደል አስተካክሉ ማለት አይደለም ያንኑ ከቃላት ጀምሮ ነው አስተካክለ የምትረዳው አይ ይሄ ቃል ልክ አይደለም ይሄ ትምህርት ልክ አይደለም ትክክለኛው ንግግርና ወሬ ይሄ ነው ብለ የምታስቀምጠው እንጂ ስህተቱ በሆነ አስተምሮ ለማስተካከል አትሞክሩ ታምረ ማርያም ላይ ቋልቋችሁ በዚህ ጉዳይ ከልጇ ጎን በፈሰሰ ደሟ ይላል እኔ ሁለቱም ታምረ ማርያም አሁን እጄ ላይ አለ ከልጇ ጎን በፈሰሰ ደሟ ታስመረናለች ታድነናለች እንደዛ አይነት ሐሳብ አለ ከልጇ ጎን በፈሰሰ ደሟ ይላል ታርሞ የወጣው ታምረ ማርያም ምንድነው የሚለው ከልጇ ጎን በፈሰሰ ደሙ ለማን ይሰጣል ባለቤትነቱን ለክርስቶስ ደሙ ብሎ ነው የሚናገረው ከልጇ ጎን በፈሰሰ ደሟ ነበር የሚለው የመጀመሪያ ታምረ ማርያም ይሄን አሳይቻችኋለሁ ከዛሬ 6 ወር 7 ወር በፊት አሁን ግን ደሟ የሚለው ደሙ ብሎ አስተካክለውታል ይሄን ከተስተካከለ አንዳንድ አባቶች ተነስተው መርክ ላይ በሚያስተምሩ ሰዓት ላይ የድንግል ማርያም ደም እኮ ነው መስዋዕቱ ነው የቀረበው የድንግል ማርያም ስጋ ነው እኮ መስቀል ላይ የቀረበው ማለት ክርስቶስ ፍጹም ተዋህዶን አላደረገም ታዲያ የክርስቶስ ስጋ የቱ ጋር ያለው ያ ስተት ነው ናቲ እንኳን ደህና መጣ እስኪ ግዙም ታርሟል ምንም ናትሻ ቀጥል ቃሌት ያሰማልን ልደት ዳም ያዋደም እንኳን አደረሳችሁ እንዴት ናችሁ ከላይም ከታችም ያላችሁ ሰላም ብያለሁላችሁ ነው ልደትም ያዋደም በደም ሰላላችሁት ያው ወይ ትምርቱ ላይ ምናምን ሰፋ አድርገን የሚሄድ ነው ከዛ በፊት ግን ያው እንደተባለው እንደዚህ አይነት ነገረ ክርስቶስ ብቻ በቤተ ክርስቲያናችን አስተምህሮ የሆኑ ነገሮች ላይ በጣም ጥንቃቄ ልናደርግ ያስፈልጋል
ያው እንደተባለው ኦርቶዶክሳዊነት መጠን በመጠን መኖር ነው። ሁሉንም ነገር መለጠጥ አይደለም። መውደድም ልክ አለው እና ደግሞ በጣም የሚያስጠላው ነገር አንዳንድ ሰዎች እንደዚህ ልክ ወይ ልደ ቪዲዮ ሲሰራ ወይ የሆነ ሪፍሌክስ ሲደረግ ምናምን የሆነ ከጥላቻ ምናምን እንዳይመስላችሁ እሺ። ወይም ደግሞ ይሄ የበላይ ማድረግ ወይ ምናምን አይደለም ካስተምሮ ጉዳይ ስለሆነ ማለት ነው። እና ትልቁ ምንድነው ነገረ ክርስቶስ ላይ እንደተባለው አብያተ ክርስቲያናትን የከፈለ ነገር ነው። መረዳት ያስፈልገዋል። በትክክል ማንበብ ማወቅ ያስፈልገዋል። ነገረ ክርስቶሳችን የኛ ጥርት ያለ ነውና እንደዚህ አይነት ኤክስፕሬሽኖች ግን ናቲ ሚውት ነው። ሚውት ነኝ። ኦኬ። እንዲህ አይነት አገላለጾች ኤክስፕሬሽኖች ምናልባት ከምን አንፃር እንደተነገሩ የሆነ የምንረዳው ነገር ይኖራል። ከምን አንፃር ሊነገሩ እንደሚችሉ ማለት ነው። ግን አንዳንዴ ደግሞ መናገር የምንፈልገውን ወይ ደግሞ ማስተላለፍ የምንፈልገውን ነገር ግን አስተምሯችንን በጣሰ ወይ ደግሞ ባልተለመደ መልኩ መሆን የለበትም። ያ ነገር በትክክል መታወቅ አለበት። እንደተባለ የባለቤትነትን ነገር ለምሳሌ ደሙ ሲል እነዚህ የባለቤትነትና ፓርቲኩላር ወይ ደግሞ ኢንዲቪጁዋል የሆነውን አካል ስለሚወክሉ በጣም ትልቅ ጥንቃቄ ያስፈልጋል። ትልቅ ጥንቃቄ ማለት ነው። ለዛ ነው አሁን በተዋህዶ ራሱ ነጣጥለን መለኮትን ለብቻ ስጋን ለብቻ ማንናገረው ማለት ነው። ኮምፖዚት ኔቸር ወይም ደግሞ ተዋህዶን ስንቀበል ለስግው ቃል የሚነገር ለስግው ቃል ነው። ኢቭን ነጣጥለን ራሱ ለመለኮት ለብቻ ለስጋ ለብቻ እንደማናደርገው እንዲሁም ደግሞ ክርስቶስ ያደረገው ነገር ወይ ደግሞ የሆነው ነገር ከተዋህዶ በኋላ ለክርስቶስ ነው የሚነገረው። በመቤታችን በነገረ ክርስቶስ ውስጥ ለመቤታችን የምንሰጠው ቦታ አለ። ትልቁ ቦታ ማዘር ኦፍ ጋድ የሚለው ወይ ደግሞ ቴዎቶኮስ የሚለውን ታይትል እንሰጣታለን። አምላክን ስለወለደች አምላክን ስለወለደች ጌታችን መድኃኒታችን ኢየሱስ ክርስቶስ በማህፀን ቃል ይኩነኒ በከመ ትቤለኒ ስትል ወይም ደግሞ እንደ ቃል ይደረግልኝ ስትል መክፈል መዋሃድ እነዚህ ነገሮች በቅጽበት የሆኑ ናቸው። ከዛ በኋላ ያ የመለኮት ስጋ የመለኮት ደም ሆኗል ማለት ነው። ስለዚህ ከዛ በኋላ እመቤታችንን አስገብተን የምንናገረው ነገር አይኖርም። ምናልባት ግን አኮርዲንግ ቱ ሂዝ ፍላሽ ወይም ደግሞ ስለ ስጋ ስናወራ ወይ ደግሞ ስለ ሂዩማኒቲ ስናወራ ግን የኛን ስጋ የራሱ ገንዘብ አድርጓል የሚሉ አገላለጾች ሊኖሩ ይችላሉ። የኛን ስጋ የራሱ አደረገ፣ ያንን የወደቀውን ስጋ አነሳው የሚሉ አይነት አገላለጾች ይኖራሉ። ግን ያ ማለት ደግሞ የኛ ፓርቲኩላርሊ የኔ ስጋ የሱ ነው ማለት አይደለም። ያ ወደ ፓንቲዝም ሄረሲ ይወስደናል። እኛ መለኮትን እንትን አርገናል ኢንካርኔት አርገናል ወደሚል ትምህርት ስለሚወስደን ጥንቃቄ ያስፈልጋል። ግን በሰፊው ደግሞ ተዋህዶን መብራራት ስላለበትም ደግሞ እንትን እንላለን ማለት ነው። ይቆይ። ቴንክ ዩ ናትሻ ቴንክ ዩ። እና ያው መቼስ እነዚህ ነገሮች ስትመለከቱ በቤተ ክርስቲያን ላይ ኢንፋለብል የሆነ አካል የለም። ባጭሩ ከቅዱስ ፓትርያርክ ጀምሮ ኢንፋለብል የምንለው ሰው የለም። ስለዚህ ኢንፋለብል ቤተክርስቲያን ትምህርቷ ነው። ኢንፋለብል የሆነው ትምህርቷ እንደዚህ አይነት ነገሮች ሲኖሩ ያርማል። ተቻልኩ ያርማል ይላል። ለዚህ ነው ሐዋርያዊ ቅብብሎሽ የምንለው ትልቁ ጥቅሙ ምንድነው? በታሪካዊ ክርስትና የማይታወቅ ትምህርት ብቅ ቢል በታሪክ ውስጥ በተቀበልከው በሐዋርያዊ ቅብብሎሽ ያገኘው ትምህርት ያርመዋል፣ ያስተካክለዋል። መመዘኛ ነው። በጣም ትውፊት በጣም ወሳኝ ነው። ቅዱስ ትውፊት በጣም ወሳኝ ነው። ከሱ የተለየ ትምህርት ካገኘው ይታረማል እንጂ አሜን ብላ አትቀበል። አሁን ፕሮቴስታንቱ ጋር ብትሄድ ዮናታን የተናገረውን ትምህርት ተቀባይነት አግኝቶ ለብዙ ጊዜ ቆይቷል። ለምን? ምንም አይነት ቅዱስ ትውፊት ወይ ሐዋርያዊ ቅብብሎሽ ስለሌለ እንደፈለገ ማንም ሰው የራሱን ዶግማ መመስረት ይችላል። በቤተክርስቲያን እንደዛ ግን ማድረግ አትችልም። ስተት ሲገኝ መመዘኛው ምን ይሆናል? ቅዱስ ትውፊት ይሆናል። በቅዱስ ትውፊት ይመዘንና ሲረጋገጥ ስተቱ ነው ከተገኘና በታሪክ ውስጥ ማንም ሰው ይህን ትምህርት ካላስተማረው የማይታወቅ እንግዳ ትምህርት ከሆነ አትቀበልም። ማንኛውም ሰው የሚቀበል ዘንድም አይገደድም ማለት ነው። አሁን እንትና ሲሳሳት አይታችሁታል አይደለ? መቼስ ስተት አያጣውም። በእርግጥ ማለት ይሄ በጋሻው አንዴ ተኮሰ፣ አንዴ የተጸው ስም ነው ምናምን በስላሴና አንዴ ሲያቦካው፣ አንዴ ነገረ ድነትን ሲያቦካው ምናምን አይታችኋል።
እኛ ክርስቲያኖቹ ባንጮና መልእክቱን ባንናገር ነው ብዙ ካሚን ብሎ ተቀብሎ ሄዶ ቀጥሏል እኮ እኛ ባንነግራቸው እኮ ስተት መሆኑንም ካያውቁትም በምን ሪፈር አድርገው ያውቁታል ጋይስ ምን አላችሁ ምን አይነት መመዘኛ አላችሁ ሆሊ ትራዲሽን የላቸው የታሪካዊ ክርስትና ትምህርት አይቀበሉም አያውቁትም የአባቶች ትምህርት የላቸውም የአባቶች ልጆች ስላሉ እና እንደዛ ቢሆንማ መጽሐፍ ቅዱስ ይዞ ሺህ ሐሳብ አይኖራቸው ነበር መጽሐፍ ቅዱስ ብቻ ብለው ሺህ ትምህርት ያላቸው እኮ ቅዱስ ትውፊት የሚባል ነገር ስለሌላቸው እና ጥንቃቄ ያስፈልገዋል በጣም ነገረ ክርስቶስ ጥንቃቄ ያስፈልገዋል በተለይ በጣም ካለፈው ትምህርት ይልቅ ይሄኛው በጣም ሴንሲቲቭ ነው ነገረ ክርስቶስ ከፍ ሲል እጅግ በጣም ሴንሲቲቭ ነው በጣም ሴንሲቲቭ ነው እጅግ በጣም ሴንሲቲቭ ነው ከሚባለው በላይ አሁን በነገረ ማርያም ትምህርት በጣም ትልቁ አደገኛ ትምህርት ወላዲተ አምላክ አትባልም የሚለው በጣም አደገኛ ትምህርት ነው በነገረ ክርስቶስ ደግሞ ይሄኛው በጣም ከባድ ትምህርት ነው ልንገራችሁ አንዳችሁ ሐሳብ ስጡ ናቲ ከዛ ኤርሚ አለው ድምጽ ይሰማል ኤርሚ ይሰማል እሺ ኤርሚ ይገባ ችግር የለም ቆይ ነው ካንተ ስራ ቀደም ችግር ነው ቀጥሎ እንደምን አክቹአሊ ምንም እናንተ ያላችሁ ሐሳብ አልሰጥም ጀስት አንዳንድ ነገሮች ለመጠየቅ ነው እዚህ ካሉት ወንድሞች ስለዚህ ቀጥል ጀመረ እናንተ ጠቅለል አድርጌ ጠይቄ ወርዳለሁ ኦኬ ወንድማችን ጥያቄ ነው ያለው ቀጥል ናቲ ርዕስ ይዘን እናወራለን ከዛ ሐሳብ መስጠት ከፈለክ ብዬ ነው በዚህ ላይ ያለዛ ርዕስ ይዘን እንቀጥላለን እናንተ ብዙውን ነገር ስላላችሁ ምንድነው እኔ ማለትም ፈልገው ትንሽ ምንድነው እንደ አይነት በጣም ሆት ሾዎች ሲነሱ በእልህና በአንዳንድ ነገር ምላሽ ቀድሞ ባይሰጥ የሚል ሐሳብ አለኝ እኔም ትንሽ ሐሳቡን ለማየት ሞክሬ ነበር ለኔም ትንሽ አስደንግጦኛል ቁጭ ብዬ ለመስማት ለማሰላሰል ትንሽ ጊዜ ወስዶብኛል አይቼዋለሁኝ ነገሩ ግን በጣም ሲሪየስ ይመስለኛል ነገረ ክርስቶስ ላይ የተነሳ ሐሳብ ስለሆነ በጣም ሲሪየስ ኢሹ ነው ግን ደግሞ ቤተክርስቲያናችን የቃላት ደግሞ ሀብታም ናት በጣም ስለዚህ ቃላት አላጠራትምና ብዙ ሀብት ያላት ስለሆነች ምን ይሄን ያህል የቃላት ሀብታም የሆነች ቤተክርስቲያናችን ላይ አንዳንድ ጊዜ ምን እናገረው ንግግር ወደ ሌላም ነገር እንዳይወስዱብን በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ አንዳንድ ነገሮች ሲነሱም ደግሞ ቶሎ ሼር አድርጎ ወይም ደግሞ ነገሩን ሐሳቡን ወስዶ ገና ነገሩን ሳንረዳውም ወደ ሚዲያ ወይም ደግሞ ወደ ህዝብ ማናወጣው ጥሩ ነው ብዬ አስባለሁ አንድ ጊዜ አንድ ሰው ስማቸውን እዚህ ለጠቅስ የማይገባኝ ሰው ሌሎች ለምሳሌ ማርያምን ታመልኳታላችሁ ትላላችሁ ብናመልካትስ ምን አገባችሁ አይነት ቃል ሲናገሩ አስታውሳለሁና አሁን ይሄ ምንድነው የሚባለው እንደነደዳት ተነስታ የሰው ለቅሶ አበላሸች የሚባላል አይደል አንዳንድ ጊዜ በጣም መናደዳችን ጣጣ ውስጥ እንዳይከተን መጠንቀቅ ያስፈልጋል ለጣጣ ውስጥ እንዳንሄድ የሚለው ለማለት ነው የምፈልገው ነገረ ክርስቶስ ላይ ያለው ነገር ግን በደንብ ያጎሉ መሄድ የቤተክርስቲያንን ትምህርት መግለጥ የሁላችንም ግዴታ ነው ብያስባለሁ ከዛ በላይ ምለው የለኝም ምክንያቱም ያላችሁት ሁሉ ተገቢና አስፈላጊ ነው ብዬ ስለማስብ ማለት ነው አብሬያችሁ ቀጥላለሁ በሌላ በመትቀጥሉበት ቤት ያሰማችሁ አሜን